ስለዚህ እኔ ደግሞ ከጎን መሆን እፈልጋለሁ በሰዓት ማለት ነው። ገባ? ስለዚህ አሁን ሆቴል ላይ ሩም ይዘህ እንደገና ልብስን ወደዚህ እንደገና ቁርስም ሰራቶችን መብላት ቤት መፈለግ መንከራተት ምናምን በቃ ምንም ቢሆን ማንም እንደ ቤት ቢሆን አብርሃም ይምጣ እዚህ ቤት ቢኖርና አንድ ላይ ልጃችሁ ተሰድጉ ደስ ይለኛል። ኮሽ ቁጭ ብለን እንነጋገር። አይ ስልሽ እየተግባባን አይደለም። እኔ የማወራው ሌላ ነው፣ አንቺ የምታወሪው ሌላ ነው። እየተግባባን አይደለም። በእንደዚህ አይነት ሀሳብ ሁለቱን ነገር በፍጹም ልንግባባ አንችልም። አንግባባ። ለምን አብርሃም ለምን መጥቶ እዚህ ቤት መኖር አይችልም? ምን ችግር አለው? አይ ችግር አለው ወይ? ምን ችግር አለው? በደንብ ችግር አለው። እኔ ነገር ስልሽ የእኛን ስሜት ተረዱና አንዳንድ የራሳችሁ ስሜት ብቻ አትረዱ። ገብቶሻል? የእኔ ውድ ደህና ነህ? እንዴት ነህ? ከአብርሽና ከሄርሜላ ወይስ ከኤፊ ከየትኛው ብጀምርላችሁ ደስ ይላል? እስኪ አንዳንድ ነገር እንበላቸው። አብርሽና ሄርሙ ማለት ነው። ሄርሙ አንቺ ግን ደህና ነሽ ማለት የሆነ ነገርማ የቀመሽው ነገር አለ። እንዴት ተንተክትኮብሻል? ደህና አድርጎ ማለት ነው። ከዛ እንግዲህ ሚስት ለመፈተንም ይሁን እውነትም ወስና ይሁን ባለን ታባረራለች። ውሽሚት ደግሞ ባለ 2 መኝታ ክፍል አለኝ ብላ ውሽሚት ወደ ቤት ታስገባለች። ያው የውሽማ ስራ እኮ ባልን መስረቅ ነው። ባልን መስረቅ፣ ባልና ሚስት እንዳይግባቡ ማድረግ፣ እንዳይግባቡ ብዙ መፍትሄዎችን መፍጠር፣ ባልየው ወደ ውሽሚት የበለጠ እንዲቀርብ ማድረግ። ይሄ ነው እንግዲህ የውሽሞች ስራ ማለት ነው። ማሳሳት ማለት ነው። ማሳሳት እና ከመቀመጫዋ የተጣበቀ ልብስ ለብሳ ቂጧን እንደዚህ እንደ እላት ማለት ነው። ላት ታውቃላችኋ? የበሬ ወይም ደግሞ የበጎችም በግላት አለው አይደል? አዎ የሱ ልክ እንደዛ እንደዚህ ታደርገዋለች። እና ምን ልልሽ ፈልጌ ነው ሄርሞ ግን ማለት አንድም ቀን ስለ ራስሽ አስበሽ አታውቂማ? አንድም ቀን ማለት በቃ እስኪ የሆነ ጊዜ እኮ ቪዲዮ ስትሰሪ በቃ እኔም ዝቅ ስልልህ እኮ በጣም ሞራኔ እየተነካ ነው፣ በብዙዎች እየተወቀስኩ ነው ብለሽ ነበር። እና ያኔ እንደው የሴት ወጉ ማን ገረዟት? እንዴች ልጅ ተገረዘች እንዴ ቀልብ ገዛች ብዬ እንትን ብዬ ነበር። አሁን ግን ማለት ነው ፈላብሽ። አንቺ የበዓሉን ስጋ እዛ ቤተሰብሽ ጋር አጣጥፈሽ ከበላሽ በኋላ ተንተክትኮብሻል፣ እውነት ለመናገር ማለት ነው። አብርሽ ማለት ነው። አብርሽ በመጀመሪያ ምንድነው ግን ቆይ ውሽማ ውስጥ የምትደበቀው? ሩታ የሆነ ነገር ስትል ቁጥር ሮጣ ውሽሚት ጋር ነው የምትደበቀው። ሹሃዳ ምንድነው ይሄ? እንዲህ ሩታ በቃ የሆነ እየፈተነች ሊሆን ይችላል እኮ። ለምን አባ እራት፣ ለምን አባ መክሰስ፣ አባ ምሳ ለምን አይሆንም? ለምን በሬ ግመል አታርድልህም? ለምንድነው የሄድከው ቤቷ ላይ? ሩታ እየፈተነችህ ነው ብዬ እኮ እኔ ተናግሬህ ነበረ። በቴሌግራም ሪከርድ አድርጌልህ ነበር። አንተ ራሱ ጭንቅላት ማለት ነው በዚህ ይህንን ኤርፎን ልክተትብህ እንዲህ በጆሮ ተደፍነሃል እኮ። እንዲህ ልክተተው እንዴ? ና ጆሮህን ስጠኝ ቴሌግራም ላይ እንዴ ሪከርድ አረኩኝ። ትናንትና ቪዲዮ ሰራው። ሩታ እየፈተነች ነው ከዛች ተንከሲስ ሴት አትገናኝ ብዬ አልኩኝ። አብርሽ የምር ኢቭን ቀጥታ መስመርን ራሱ ከነለምሊ አግኝቼ ደውዬልሃለሁ። ቴሌግራም ሪከርድ አድርጌልሃለሁ። የቴሌግራም እና የቀጥታ መስመር ስልክ አንድ አይደለም። አፍልታል አብርሽ። ሩታ የሆነ ነገር ስትል ቁጥር ሁሌ መደበቂያ ነው። በቃ ትደበቃለህ። ለምንድን ነው የምትደበቀው? ተጋፈጥ። ወንድ ልጅ ነህ። ማንም አያስፈልግህም። እሷ ጋር መሄዱ ምንድን ነው ጥቅሙ? ለምንድን ነው እሷ ጋር የሄድከው? ምን ልሰራ ነው የምትሄደው? እንደለመደባችሁ ውጭ አትገናኙ። ሲጀምር ከሷ አትገናኝ ብዬሃለሁ እኮ ይሄን ሳምንት። ከሷ ባለመገናኘት ጤንነትህን ጠብቅ፣ ፈተናህን እለፍ ብዬ ጮኸያለሁ። ኦዲየንሶችም አላሳፈሩኝ። ቪዲዮን ላይክ እያደረጉ አድርሰውልሃል። አንተ ግን አፍልተሃል። እንደ ሄርሜላ ተንተክትኮብሃል። ሁለታችሁም ተንተክትኮባችኋል። ሰው ለምንድን ነው ህዝቡን የምታወዛግበው? በቃ ሩታን ማትፈልግ ከሆነ በቃ ተፋታችኋል፣ ተለያይታችኋል። ሩታ ጋር ደግሞ ሄዳ አታለቃቅስ። በቃ ከሄርሜላ ጋር ቀጥል። ለምን እኛንስ የምታወዛግበን? አናሳዝናቸውም ወገን እንዴ? ሩታ ጋር ስትሄድ ሌላ ሰው ነህ፣ ሄርሜላ ጋር ስትሄድ ሌላ ሰው ነህ። አብርሽ ግን ታድሎ የምር ብዙ በቃ ህመሙን የሚያስረሳለት ሰው አለ። በቃ እናንተ ሩታ የሆነ ነገር ብላ ስታባረረው እቺ ደግሞ በር ከፍታ ታስገባለች። ሩታ ናውጣ በቃ ሄድልኝ ብላ ስትለው እቺ ደግሞ ባለ 2 መኝታ ተከራይታ ታስገባለች። አንቺ ቆይ ምን አስበሽ ነው አሁን ባለትዳር ባልሽ ያልሆነ ወንድ ነገ ጥሎሽ የሚሄድን ወንድ እንደው ቤት ተከራይተሽ ና ግባ የምትይው? ወይስ ምንድን ነው ይሄ? ፌር አይደለም።
አይደለም። የምር ሴት ልጅ ክብር ሲኖራት ነው። እሺ ውጭ ላይ የምትሰሪው ሐረካቶችሽም ለመድ ነው። አሁን ደግሞ ጭራሽ ባለ 2 መኝታ ቤት እየተከራየሽ ምሳ እየሰራሽ ነው ቤቴን ማለት ጀመርሽ ማለት ነው። ነገ አንቺ የሩታ ዕጣ ነው የሚደርስሽ። ሩታ ራሱ በዚህን እንዳንቺ አልባለገችም። ሩታ ራሱ እንዳንቺ አልሆነችም። የምር ደስ ሲሉ እሱ እየፈለገ እሷ እየፈለገች ምንም የሌለበት አንድ ፍራሽ እንዲጣል አድርገው ሽንኩርት ራሱ መክተፊያ ከጎረቤት አምጥተው እየከተፉ ነበር የሚኖሩት። አንቺ ግን በቃ ምግብ ይወዳል ብለሽ አባረረች። ያ ደግሞ ተንከሲስ መልእክት የሚያስተላልፍ አንድ ነጭ ቅማል አለ። ይደውልና ዛሬ እንዲህ ብለዋለች ይላታል። እቺ ደግሞ ጉለቱን ለማሟላት በቃ ትተጋለች ማለት ነው። ሰው የሰውን ትዳር ለማፍረስ ይሄን ያህል እንቅልፍ ያጣል እንዴ? የምር እንዴት እንደገረመኝ የምሬን ነው የምላችሁ። ሌላው ደግሞ ኤፋ ነው ያናደደኝ። ኤፋ ማለት ነው ባለ አረ ወይኔ ጉዴ ፈላ። ሰውት ግን ጤነኝ በቂጣችሁ ነው የምታስቡት? በምናችሁ ነው የምታስቡት? ወንድሜ ሆቴል ነው ወንድሜ ልጅ ወልዶ ሆቴል ማረፍ የለበትም ቤቱ የሁለታቸውም ነው ምናምን አለ። ሲጀምር ወንድሜ ይሄ ቤት የሱ ቤት ማን አደረገው? ራሱ እኮ ወንድሜ የኪራይ ቤት እንደሆነ ተናግሯል። የኪራይ ቤት ነው ደግሞ የወንድሜ ቤት ነው በዚህ ወጥቶ በዚህ ገብቶ የምትለው ትስ በእናትህ ክፉ አታናግረኝ። ከቤተሰብ ታጣላኛለህ። እና ሩታ ናት ከነ ልጇ ሄዳ የማታውቀው ቤት ተከራይታ የምትኖረው። ሩታ ናት ልጅ ይዛ እንደገና ቤት ፍለጋ የምትራሯጠው። ትክክለኛው ውሳኔ ነው ያደረገው አብርሽ። በቃ አንተ ደግሞ ምንድን ያርጎ ዝንብ ነህ? ወንድም ከሆንክ ለማስታረቅ ሞክር። ካልተስተካከለልህ ካልተሳካልህ ውጣ ከህይወታቸው አይባልም እንደዚህ። ወንድሜ ልጅ ወልዶ ወደዚህ ወደዛ ማለት የለበትም። እና አቅፋው ዞራ ጭንቅላት ላይ ስቀለውና ዞር። ምን ይመስልሃል? የቤት ኪራይ ከሚከፍል አብርሽን ጭንቅላት ላይ አዝለህ ዞር አይባልም እንደዚህ። ቂድማ ለሴት ነው የሚሰጠው፣ ቂድማ ለህፃን ነው የሚሰጠው። እና ወንድሜ አሁን የሚገኘው ሆቴል ነው። ወንድሜ አሁን የሚገኘው ሄርሜላ ቤት ነው። እሺ ሄርሜላ ቤት ነው ወንድሜ የሚገኘው። ልንገርህ አንድ ወንድሜ የሚሰራው ስራና እናንተ የምታወሩት ነገር እንደው የለ አንድ አይነት እንኳን ካልሆነ ይመሳሰል። ሁለት አይነት አትሆኑብን። ለኛም ለመፍረድ እንዲቀለን አሁን ወንድሜ እንደው ጎዳና ወጥቶ እያለ ቢሆን ሆቴል ወጥቶ እያለ ቢሆን አንተ መተህ ብታወራለት ኦኬ። ወንድሜ በውሽማው በቅቤ በላት እየደባበሰችው አንተ ደግሞ መተህ ወንድሜ ውጪ ማድረግ የለበትም። ወንድሜ ልጅ ወልዶ መንገላታት የለበትም። እንካ ምን ይመስላል? ሰው ጤነኛ አይደለም። የምር ቤተሰብ እኔ በጣም ይቅርታ ለቃላቶቼ።